አዜብ አስራት እባላለሁ በሜልበርን ነዋሪ ነኝ። እቤትሽ ስለጋበሽኝ በጣም አመሰግናለሁ። እንግዲህ ውዶችዬ ይሄው ወደ ኪችን ጎራ ብለናል። ዛሬ ብቻዬን አይደለሁም። እሺ ፋንቲ ለማየት ዝግጁ ነሽ? ያገኘሽው ፊድባክ ምን ይመስል? እዚህ ቃ ማንኛውም ምግብ መስራት ይቻልኩሽ 6 አመት ተገልግዬባቸዋለሁ። የትም ሀገር ብትሄጂ ዋራንቲው ካንቺ ጋር ነው የሚሄደው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህ ውሎ ከቲጂ ጋር የሚለው ፕሮግራሜ ይሆናል። በዛሬ ፕሮግራሜ አንድ እንግዳ ጋብዤላችኋለሁ። ፋንቲ ትባላለች፣ እኔ አውቃታለሁ። ፋንቲ እስኪ ራስሽን ለተመልካች አስተዋውቂልኝ። ቴንክ ዩ ቲጂ፣ በጣም ነው የማመሰግነው። መጀመሪያ እዚህ ስላጋበሽኝ በጣም አመሰግናለሁ። ፋንቲሽ እባላለሁ። ኖርማሊ ስራዬ ሬጂስተር ነርስ ነኝ፣ ሆስፒታል ውስጥ ነው የምሰራው። አሁን ደግሞ እኔና ቲጂ የተገናኘንበት ሰላድ ማስተርን ለማስተዋወቅ ነው ያስባላል። አይ ኖ በነርስ ሙያሽ ረጅም ጊዜ ሰርተሻል። ዛሬ የተገናኘንበት ዋናው ፕሮግራማችን ስለ ሰላድ ማስተር ልንነጋገር ነው። ሰላድ ማስተር መቼ ገባሽ? እንዴትስ ገባሽ ወደ ስራው? ሰላድ ማስተር የጀመርኩት በ2019 በ19 ላይ በፈረንጅ አቆጣጠር 2019 ላይ ነው የጀመርኩት። 6 አመት አድርጌያለሁ። ስጀምር ይሄን ያህል መቆይም አልመሰለኝም ነበር፣ ግን እንደጀመርኩት በጣም ወደድኩት። ስንጀምር ደግሞ ከጓደኛዬ ጋር ነው የጀመርኩት፣ አየው አለም ትባል። ከሷ ጋር ነው የጀመርኩት። ያው ታውቂያታለሽ አንቺም። ግን ያው እስካሁን ይዘነዋል በደንብ ብዬ አስባለሁ። በጣም ጥሩ። አይ ኖ አይ ሪሜምበር የሰላድ ማስተር ባልሳሳት አንቺ ከዚህ ኮሚኒቲ የመጀመሪያዋ ነሽ፣ የመጀመሪያ ዲስትሪቢዩተር ነሽ። ስትሸጡ ደግሞ የመጀመሪያዋ ገዢ ነበርኩኝ። ለዛም ነው በኩኪንግ ፕሮግራሜ ያው ተመልካቾቼ እንደምታውቁት ሁልጊዜ ይሄን ፕሮዳክት ነው የምጠቀም፣ ይሄንን ድስት ነው የምጠቀመው። ብዙዎቻችሁ ጥያቄ ስለምታቀርቡልኝ ድስቱን ከየት ገዛሽው፣ የት ነው የሚሸጠው የሚለውን ጥያቄ በተለያዩ የኩኪንግ ፕሮግራሞቼ ስለምትጠይቁኝ ነው ፋንቲን የጋበዝኳት። ፋንቲ እንዴት ነው ሰላድ ማስተር ምንድን ነው? እስኪ ለተመልካቾቼ አንቺ አስረጂ። ቴንክ ዩ ቲጂ። ያው ሰላድ ማስተር እንደምታውቂው ሄልዚ ኩኪንግ ሲስተም ነው የሚባለው። እንዲያውም እነሱ ድስት ብለውም አይጠሩትም ስሙን ማለት ነው። ሄልዚ ኩኪንግ ሲስተም ነው። ሲስተሙ ምንድነው? ጤነኛ አመጋገብ እንዲኖረን ጤነኛ አበሳሰል ያስፈልጋል ማለት ነው። ስለዚህ አበሳሰል ላይ በጤነኛ መልኩ አብስለን ምግባችን እንድንመገብ ሳይንቲፊክሊ ፕሩቭ በሆነ መልኩ የተሰራልን የምግብ ማብሰያ ነው። ስለዚህ የአንቺም 6 አመት ኦልሞስት ተጠቅመሽበታል። እንደዚህ አይነት ሲስተም ነው። እነዚህ 6 አመት ሙሉ ተጠቅሜባቸው ስቲል አዲስ ነው የሚመስለው። አዲስ ናቸው። ከምን ማቴሪያል ነው የተሰራው እቃው? ሰላድ ማስተር እቃው የተሰራው ከብዙ ማቴሪያል ነው። እንደነገርኩሽ ሳይንቲፊክሊ ፕሩቭ በሆነ መልኩ በስነ ስርዓት ተመራምረው የሰሩት ነገር ነው። ከዛ ውስጥ ዋናው የተሰራበት ማቴሪያል ደግሞ 3 የተለያየ የብረት አይነት ነው የተጠቀሙት። አንደኛው ሻይኒ እንዲሆንላቸው፣ ለምሳሌ አሁን ይሄን ባሳየሽ ሻይኒ እንዲሆንላቸው እዚህ ላይ ስታንስቲል ሃይ ኳሊቲ ስታንስቲል 400 ሲሪስ ይሉታል። ብረቶች እንደ ወርቅ ቁጥር አላቸው አይደለ? ይሄ 400 ሲሪስ ስታንስቲል ይባላል። መሃል ላይ ደግሞ እሳት ማስተላለፍ እንዲችል ተርማኮር የሚባል ብረት ነው የተጠቀሙት። የውስጠኛው አካል ደግሞ 360 ቲአይ ታይቴኒየም የሚባል የብረት አይነት ነው የተጠቀሙት ማለት ነው። ስለዚህ የተሰራው ከ3 የተለያየ የብረት አይነት ነውና እያንዳንዱ የራሳቸው ጥቅም አላቸው ማለት ነው። ኦኬ፣ ከ3 የተለያየ የከበረ ማዕድን ነው የተሰራ። ስለዚህ እንደነ ወርቅ ደረጃ እንደዛ ነው። ለዚህም ይመስለኛል ዋጋው በጣም ወደድ ያለ ነው። ውድም የሆነበት ምክንያት ደግሞ እንደነገርኩሽ 3ኛው የውስጠኛው የብረት አይነት ታይቴኒየም የሚባለው በጣም የውድ የብረት አይነት ነው ማለት ነው። ስለዚህ ታይቴኒየም አሁን ለምሳሌ ምን ላይ ይጠቀሙበታል መሰላችሁ? የሚጠቀሙበት አንደኛ አውሮፕላን ላይ ይጠቀሙበታል። ሁለተኛ ደግሞ ሰርጀሪ ውስጥ አሁን እኔ ኦፕሬሽን ክፍል ነርስ ነኝ። የምሰራው ኦፕሬሽን ክፍል ውስጥ ነውና አብዛኛው ኢምፕላንት ወደ ሰውነት የሚያስገቡት የብረት አይነት ከታይቴኒየም ብረት ነው የሚሰራው። እና ለምንድን ነው ከታይቴኒየም ብረት የሚሰራ የሚጠቀሙት? የዛሬ 25 ዓመት በፊት የሚጠቀሙበት የኦፕሬሽን
ብረት ማቴሪያል ማለት ነው ሰውነታችን ውስጥ የሚገባው ኢምፕላንት ከምንድን ነበር የሚጠቀሙት? ስታንስቲል ነበር። ቦችስ ይሄ ፓርት ነው። ሶሪ ድስቱን አስር ጊዜ ላነሳብሽ ነው። ምንም ችግር የለም። ይሄ ፓርት ነው ስታንስቲል ነበር የሚጠቀሙት ከላይ ያለው ማለት ነው ሻይን እንዲሆን የተጠቀሙት። እና ስታንስቲል ግን ምን ይሆናል? የሰው ሰውነት ውስጥ ሲገባ የመዛግ የማለቅ የማርጀት ጸባይ ያለው ማለት ነው። ስለዚህ አንድ ብረት ሲያረጅ ምን ይሆናል? እየተበጣጠሰ ይሄዳል። ያ የተበጣጠሰው ነገር ደግሞ ደም ስትሪማችን ላይ ውስጥ ይገባና የደም መተላለፊያችን አካባቢ ይገባል። ስለዚህ ችግር ይፈጥራል ማለት ነው። አንዳንዴ ደግሞ የዛገው ብረት ራሱ ኢንፌክሽን ይፈጥራል። ለምሳሌ ኒ ሪፕሌስመንት እና ይሄ ጉልበት ነቅሎ ጥገና ሲደረግና የታፋ ነቅሎ ጥገና አጥንቶች ተቆርጠው በብረቱ ሲተካ ያ ብረት ስታንስቲል የሚባለው ከሆነ ይዝጋል፣ ያረጃል፣ ያልቃል። ያ ሰው እንደገና ይታመምና ለሁለተኛ ጊዜ ለሶስተኛ ጊዜ እንደ እድሜው ይለያያል። ከ7 እስከ 10 ዓመት እንደገና እየተመላለሰ ኦፕሬሽን እያደረገ ብረቱ ይቀየርለታል ማለት ነው። አሁን ግን ይሄን ታይቴኒየም የሚባል ብረት መጠቀም ከጀመሩ በኋላ ግን ምንድነው አንዴ ከገባ በኋላ አይዝግም፣ አያረጅም፣ አያልቅም። ላይፍ ታይም ነው ሰውነታችን ላይ የሚቀመጠው ማለት ነው። ስለዚህ አሁን አንድ ኦፕሬሽን ይሄን ኦፕሬሽን ቢያደርጉ በጣም ብዙ ሺህ ብር ነው የሚከፈለው እና ኢቭን ሆስፒታል ውስጥ ራሱ ያደጉት ሀገሮች ነው በብዛት የሚጠቀሙበት ይሄን ብረት አይነት ማለት ነው። ለምን? ብረቱ ውድ ከመሆኑ የተነሳ ማለት ነው። እና እቃውም ደግሞ እንዲወደድ ያደረገበት ዋናው ከቴክኖሎጂ ከሳይንሱ ከጥናቱ ከሌላው በተጨማሪ ደግሞ የተጠቀሙት የብረት አይነት ሞር እንዲወደድ አድርጎታል። ለዛ ነው ውድም የሆነበት ምክንያት ማለት ነው። ለዛ ነው አንቺም እያሾፍሽ ምናምን እያልሽ ስትመጪ ነበር። ሼፉ አብሮ ይመጣል ወይ ስትይ ነበር። አዎ በመጀመሪያ ልገዛ ሆስት ስታረገኝ በመጀመሪያ ስትጋብዘኝ እንዴት ነው ዋጋውን ስሰማ በጣም ደንግጬ እኔ ድስት በዛ ዋጋ ለመጀመሪያ ጊዜ የመኪና ዋጋ ነው ለኔ ያዋጋ እና እንዴ ሼፉንም አብራችሁ ትሸጣላችሁ እንዴ ነው ብዬ ነበር ስቀልዴ ነበር። ግን እዛ ሲያሳዩን ልክ እንዳልሽው በጣም ወድጀው ያው እንዲያውም እንደዛ እንዳልሽው ግን መተሽ በቃ ወዲያው የሚወሰንሽው አንቺ ነሽ። የመጀመሪያ ካስተመርኩና ገዝተሽ በመሄድሽ እንዲያው በጣም ነው የማመሰግነው። አደንቅሻለሁ። ደግሞ አድናቂሽም ነኝ። የመጀመሪያ ሆነሽ ራሱ እንደዛ እንትን ማለትሽ ማለት ነው። ደግሞ ገድ ነኝ ገድ ሆንኩልሽ። በጣም ይሄው እስካሁን ይዘነዋል። ይሄው እስካሁን እየሸጥሽ ነው 6 ዓመት ሙሉ። በጣም እየቀጠለ ነው እየቀጠለ ነው። እግዚአብሔር ይመስገን። ነጋዴነት ነው የሚባለው። እንደዛ ገባሽ ማለት እንዴት ነው? በደንብ ትሰሪያለሽ በነርሱ ስራ። ምን አስገባሽ ወደዚህ ስራ ውስጥ? ወደዚህ ስራ ለምንድን ነው የገባሁት? ሳላስበው ነው የገባሁት። መጀመሪያ ሄጄ እኔም የጋብዘው የወሰዱኝም ሌሎች ዜጎች ናቸውና ከመስሪያ ቤት ጋበዙኝ። ልክ እኔ አንቺን እንደጋበዝኩሽ ነይና ቃዬ ይልን ዲስክ ቁጥለሽ በማየትሽ ብቻ እኔ ፖይንት አገኛለሁ እቃ ወስዳለሁ አለችኝ ማለት ነው። ሜዲካል ስታፍ ናት። ሄድኩኝ ቤቷ አየሁት፣ እቃውን ወደድኩት። ግን ከእቃው የበለጠ ደግሞ ኢንፎርሜሽኑ በጣም ጠቃሚ ሆኖ አገኘሁት። ስለዚህ ይሄ ነገር ለኔ ከጠቀመኝ ያማል አይደል ለሌላውም ደግሞ እንደሚጠቅም በጣም እርግጠኛ ሆንኩኝ ማለት ነው። ከዛ ከገዛሁት በኋላ ደግሞ ቢዝነስ ኦፖርቹኒቲ ዋለ ሲሉን ኦኬ ታዲያ ቢዝነሱን ለምን ምንድነው ቢዝነሱን ላሽ እንደዚህ ማስተማር ነው አሉ ማለት ነው። ማስተማር ከሆነማ በጣም የሚያስፈልግ ነገር ነው። ለምን አሁን እኔ ነርስ ሆኜ ጤነኛ ላይፍ ስታይል አለኝ የምል ሰው ነኝ። ጤነኛ አመጋገብ መገባለው ብዬ ማስብ ሰው ነኝ። እኔ ግን የምግብ ማብሰያዬ ግን ችግር ያመጣል የሚለውን አንድ ቀንም አስቤው አላውቅም ነበር። አናስበውም ያን በፍጹም። እና ባገኘሁት ድስት ነው የምሰራው። ስለዚህ ብዙ በሽታ ሳይየዋልኩኝ ግን እኔ በሽታ ያመጣብኛል የምለው ነገር ቤቴ ውስጥ ነበር ማለት ነው። እና ይሄን ነገር ደግሞ ለሁሉም ማዳረስ በጣም ተገቢ ነው ብዬ ስላሰብኩኝ በአጋጣሚ ከጓደኛዬ ጋር ማወራሁበት እንጀምር ስንል አዩ ጋር ተነጋገርን። ያን ማይነታለች ከዛ ማስተማራችን ቀጠል ማለት ነውና መጀመሪያ ስንጀምር ኦፍኮርስ ብዙ ቻሌንጆች ነበሩት። ግን አሁን ደግሞ እስካሁን ይዘነዋል እንግዲህ እንደዚህ ብዬ አስባለሁ።
አዎ በመጀመሪያ እኔም ጀንጅናችሁ አስገባችሁ ሸጣችሁልኝ እኔም ተጠቃሚ ነኝ እግዚአብሔር ይመስገን ሁሌ ነው የማመሰግንሽ በእውነት ፋንቲ እንዴት ነው ሌላው ሰው ስለ ሰላድ ማስተር ያለው ከዋጋ ብዛቱ አንፃር እንዴት ነው መጀመሪያ ስንጀምር ቻሌንጅ የሆነን ምንድነው እኛን ያውቁናል በሌላ ነገር ላይ ስለዚህ ይሄን ይዘን ስንመጣ እናንተ ምን ያህል አምናችሁበታል የሚለው ነበር ቻሌንጅ የነበረው ማለት ነውና ስናሳይ በጣም የጀመርነው በፋሚሊዎቻችን በጓደኞቻችን ነው ሁሉም በቃ እንደዚህ አይነት ነገር አለ እንዴ ብሎ ነው በጣም በፖዚቲቭ ነው የተቀበሉት መጀመሪያ ሁሉም ሰው ነው የተቀበለው ግን ደፍሮ ለመግዛት ግን በጣም እንትን ነበር ላይክ እንዴት ይሄን ያህል ብር ደግሞ የሚለው ደግሞ ያስፈራቸው ነበር ግን ከዛ በኋላ ግን እኛ እየተጠቀምነው እኛም ኮንፊደንሳችን እየበዛ መጣ ተጠቃሚዎችም አንድ ሁለት እያሉ በዙሪያቸው ላለ ሰው በሙሉ ሲያየው አሁን ያንቺ ቤተሰቦች ጓደኞች ምናምን ሲመጡ ሲያዩት በጣም ይወዱታል የሚባለው ነገርና የሚቀርበው ነገር ሁለቱም አንድ አይነት ነገር ነውና ስለዚህ ሰዎቹም በኮሚኒቲ ደረጃም እየተቀበሉን ጥሩ አዋጭ እየሆነልን መጣ ማለት ነው በጣም ጥሩ እንዴት ነው ስለ ሽልማቱ ከፖዚቲቭ እንጀምርና እቃውን ከሚጠቀሙት ተጠቃሚዎች ያለው ፊድባክ ምን ይመስላል ፊድባኩ እውነት ለመናገር ከጠበቁት በላይ ነው ለኔ ማለት ነው ለምንድነው መጀመሪያ ስንጀምር እንደዚህ አይነት ፊድባክም አገኛለሁ ብዬ አላሰብኩም ነበርና በጣም ብዙ ጥሩ ፊድባኮች አሉ ለምሳሌ አሁን ምግቡን ሰርተን ያለ ጨው ያለ ውሃ ያለ ዘይት ምግብ ስንሰራ በጣም ነው የሚገርማቸውና ያለ ጨው ያለ ውሃ ያለ ዘይት ይሉናል ያለ ጨው ያለ ውሃ ያለ ዘይት እንዴ አስማት ነው እንደሚሉ ሰዎች አሉ አንዳንዶች ማለት አስማት ነው እንደምሰሪብን ምናምን ይላሉ እውነት ነው ያለ ውሃ ያለ ጨው እንዴት ይሆናል በጣም አይናቸው ፍጥጥ ነው የሚለው እንደዛ ስላቸው ማለት ነው ደግሞ ደስ የሚለኝ ፓርት ነው እንደዛ ቢስላችሁና ለምንድን ነው ሲሉ ያው ነግራቸዋለሁ because እኛ ምግብ ስንሰራ ብዙ ጨው ቅመም ቬጀታብል ምናምን እናደርጋለን አይደል እኛ ደግሞ በዚህ ካምፓኒ ደግሞ ምግብ ያለ ምንም ነገር ተሰርቶ ምን እንደሚል የምግብ ናቹራል ቴስቱን የተፈጥሮ ጣዕሙን እንድንቀምስ ነው የሚያደርገን ማለት ነው ስለዚህ ያለ ምንም ነገር ሰርቼ ሳቀርብ በጣም 95% በሚባል ደረጃ ሁሉም ሰው ደስተኛ ነው ምንም ዳውት የለውም ስለ ምግቡ ስለ ቴስቱ ስለ እቃው በጣም ደስተኛ ነው የሚሆነው ምክንያቱም ታምር ነው እንዴት ነው ያለ ውሃ ሲሰራ በጣም ወጪም ቆጣቢ ነው በጣም ያለ ዘይትም ሲሰሩ ዘይት ይቆጥባል ማለት ነው እንዲያውም በዚህ አጋጣሚ አንድ ልጅ አለች ይሄን የምታይ ማን እንደሆነች ራሷ ታውቃለች ግን ለሷ ፕራይቬሲ ስሟንም አልናገርም ታውቀዋለች አሟት የጨጓራዋን አሟት እህቷ ጋር መጣች በኮቪድ ሰዓት እህቷ ጋር ቁጭ ብላ ለአንድ ሳምንት 2 ሳምንት የሚሆን እሷ ጋር ቆየችና ኮምፕሊትሊ ተሻላት ማለት ነው እና ሲሻላት በየቀኑ በዚህ ነው መሰራላት አትክልት ነው መሰራላት ምናምን እንደዚህ ያርገች አዳነቻትና እንዴ ይሄ ነገርማ መድኃኒት ነው የሚባለው በትክክል መድኃኒት ነው ብላ ለባለቤቷ ደውላ ይሄን እቃ ካልገዛ እዚህ ቤት ተመልሼ አልመጣም ወደ አንተ አለችው ማለት ነው እና ገዝቶ አዲስ እቃ ገዝታ ይዛ ገባች ማለት ነው ለምን ምግብ መድኃኒት ነው ትጂዬ ግን መድኃኒት የሚሆነው ልክ እንደ መድኃኒት ተንከባክበን ስንወስደው ነው እንደ መድኃኒት ተንከባክበን ካልወሰድን ነው ግን ሆድ መሙያ ነው እንጂ የሚሆነው መድኃኒት ሊሆን አይችልም ለምን መድኃኒትነቱን በምን ያጣል ብቲ አሁን ለምሳሌ እሳት በማብዛት ስንሰራ ከአትክልቱ የምናገኘውን ጥቅም መድኃኒት የሚባል ቫይታሚንስ ሚነራልሶች ናቸው እነዛን ቫይታሚንስ ሚነራልስ ያጣ ምግብ ከበላሽ መድኃኒት ሊሆን አይችልም ስለዚህ በእሳት እንገለዋለን በመላጥ እናበላሸዋለን በጣም በማብሰል ብዙ ጊዜ ወስዶ ኦቨርኩክ በማድረግ አብዝቶ በማብሰል እናጠዋለን በዛ ላይ ደግሞ ውሃ አርገን በውሃ ድራሹ እናጠፋዋለን የውሃ እስከሚመጥ ድረስ ጊዜ ይፈጃል በዚህ ጥቅሙ ቀርቶ ሆድ የሚሞላ ብቻ ነገር ይሆናል ማለት ነው ስለዚህ ምግባችን መድኃኒት እንዲሆን ከፈለግን ልክ እንደ መድኃኒት ተንከባክበን መውሰድ አለብን ያ ነው እንጂ አሁንኛ ብዙ ጊዜ ጤነኛ እንመገባለን እንላለን አትክልት ስለገዛን ብቻ እየፈለገ ኦርጋኒክ የሆነ ብር በውድ ብር ገዝተሽ እንኳን ኦርጋኒክ የሆነ አትክልት አውጥተሽ ሰርተሽ ብትበዩ በትክክለኛው መንገድ እንደ መድኃኒት ተንከባክበሽ ካልሰራሹ በቀር መድኃኒት ሊሆን አይችልም ጥቅም ሊኖረው አይችልም አብዛኛው እውነት ነው እንደውም ማስተዋውሰው የመጀመሪያ ሰው ስትጋብዙ እቃውን ለመግዛት ሆስት ስታረጉ እቃ እንድናመጣ
ታዙ ነበር የራሳችን ድስት ቤት ውስጥ የምንጠቀምበት ድስት እና እኔ በቃ አለ የተባለ ቆንጆ ድስቴ ነንስቲክ ነበር እሱን ነበር ይዤ የመጣሁት እና ኤክስፐሪመንት ሰርታችሁ ስታሳዩን በጣም ነው ያፈርኩት በቃ እኔ ድስቴ እንደዛ ይመራል ብዬ በፍጹም እንዴት ነው ውሃ አፍልታችሁ ውሃ አፍልተን ትንሽ ነገር አርጋችሁ በዚህ የተፈላውና በሌላ በእኛ በመናመጣው ድስት ደግሞ የተፈላው ተመልካቾቼ በእውነት ነው የምላችሁ እኔ አለ የተባለ ድስቴን ይዤ ሂጄ በዛ አፍልተውና በዚህ አፍልተው ቅመሻሉ በዚህ የተፈላው ኖርማል ቴስት ነበር በኔ ድስት የተሰራው ግን ሬት ነበር በቃ ያኔ ነው የወሰንኩት በዛ ኤክስፐሪመንት ነው ብዙ ሰው እሱ ተርን የሚያረጋቸው እሱ ነው በዛት ማለት ነው ለምን መሰለሽ እንደዛ ሬት የሆነው አሁን ብረቶች ሊች የማረግ ባህሪ ያላቸው እሳት ላይ ሲጣዱ ሲግሉ ሊች ያደርጋሉ ሊች የሚያደርጉት ምንድነው የተሰራበት ብረቱ ኤክስፔንድ ያደርጋል አሁን ቆዳችን ማይክሮ ቀዳዳ አለው አይደል ሙቀት ሲሆን ላብ ያወጣል እነዚህ ብረታ ብረቶች ደግሞ ሲግሉ ማይክሮ ቀዳዳ አላቸው ያ ማይክሮ ቀዳዳ ይከፈትና ድስቱ የተሰራበት ብረትም ይሁን ኬሚካልም ይሁን ምንም ይሁን ምን ያደርጋል ሊች ያደርጋል ይገባል ወደ ምግባችን ማለት ነው በጣም ጥቃቅንና ማይክሮ ሊሆን ይችላል ግን ላይፍ ታይም ላይ ይበዛ ይችላል ማለት ነው ያ ማይክሮ ሜታሉም ወይም ነንስቲክ ከሆነ ደግሞ ኮቲንጉ ላስቲክ ነው ከሱ የሚወጣው ኬሚካል ምግባችን ኮንታሚኔት ያደርገዋል ስለዚህ አሁን አንቺ የቀመሽውን ውሃውን በዚህ አፍልቼና በተለያዩ ድስቶች አፍልቼ ስናቀርብ ፖሊሽን ቴስቱ ላይ እንደዛ ሲቀርብ ለምንድነው ቴስቱ የሚቀየርብሽ ያ ድስት ከዛ ድስት የወጣው ኬሚካል ያንን ውሃ ኮንታሚኔት ስላደረገው ነው በዚህ ግን ታይታኒየሙ እዚህ ላይ ስላለ ምንም ነገር ኮንታሚኔት አያደርገውም because ታይታኒየም ሪአክት የማያደርግ የብረት አይነት ነው ሊች አያደርግም ሪአክት አያደርግም ስለዚህ ከላይ ያደረጉበት ምክንያት እዚህ ከድስታችን ላይ 3 የተለያየ ብረት ነው ያለው ብዬሻለሁ አይደል አንደኛው ስታንለስ ስቲል ነው ከዛ ተርማኮል መሃል ላይ እሳት ማስተላለፍ እንዲችል ይሄኛው ደግሞ ታይታኒየሙ ነው ከላይ ያለው ማለት ነው ለምንድነው ከዚህ ላይ ታይታኒየሙን ያደረጉት እነዚህ ብረቶች እሳት ላይ ሲጣዱ ባህሪያቸው ምንድነው ሊች ማድረግ ነው ስለዚህ ተከፍቶ ብረቱ ሊች ያደርጋል ማለት ነው ስለዚህ ታይታኒየሙን ከላይ ያደረጉት ለምንድነው እነዚህ ብረቶች ሁለት ብረቶች አልፈው ምግብሽን እንዳይነኩት ነው ስለዚህ አንቺ የቀመሽው ነገር ይሄ ታይታኒየሙ ስላለ ምንም ነገር አልፎ ኮንታሚኔት ስላላደረገው የራሱን የሰጠውሽን በብርጭቆ ነበር አይደል አንደኛው ብርጭቆ ላይ ነበር አንደኛው ውሃ እዚህ ላይ ነበር ሌላው ደግሞ አንቺ ድስቶች ላይ ነበር ማለት ነው ስለዚህ ይሄኛው ኮንታሚኔት አይሆንም ቀጥታ ከዋናው ውሃ ጋር ተመሳሳይ ቴስት ነው ያለው ማለት ነው ለምንድነው ብረቱ ታይታኒየም ስለሆነ ነው ማለት ነው ሌላው ደግሞ አሁን በዚህ አጋጣሚ እዚሁ ላይ በተያያዘ ልነግርሽ እንፈልገው ምንድነው ድስቶች በሙሉ ሊች የማድረግ ባህሪ ያላቸው አይደለ ስለዚህ አሁን አንቺም አገር ቤትም ሆነ እዚህ በብረት ድስት የተሰራ ምግብ ድስት ላይ አታሳድሩ ነው የሚባለው አይደለ ምግብ ድስት ላይ አታውሉ ደግሞ አሁን አንዳንድ ሰው ፖዚቲቭ ከሚሰጡኝ ፊድባኮች ውስጥ ለምሳሌ አሁን እንቁላል ሲበሉ የማቃር ጸባይ ያለው እንቁላል ሲበሉ ያቀራቸዋል ማለት ነው እና አሁን ግን ይሄን ዕቃ መጠቀም ከጀመርን በኋላ ቃር የሚባል ነገር የለንም ይላሉ ማለት ነው አያቀረንም አንዳንዶቹ ደግሞ ያለ ዘይት መስራት በጣም ለምደናል ምግቡ ስለሚጣፍጥ ዘይት ማያስፈልግን ምናምን ይላሉ እንዲያውም ያለ ዘይት የሚለውን ብዙ ኮንሰልታንቶች አሉ ከኔ ጋር አብረው የሚሰሩና ከነሱ ጋር ሆነን አንዴ ምግቦችን ያበሻ የጾም በየአይነቱ በጣም ብዙ ወደ 7 አይነት ምግብ ሰራን ዳቦም ራሱ ጋገር ያለ ምንም ነገር ማለት ነውና እንደ ህብስትም አደረግ ህብስትም ሰራን በእንፋሎቱ አንድ ህብስት ሰራን አንድ ደግሞ ዳቦ ጋገር ነው ማለት ነውና ሁሉም በጣም ይጥም ነበር ምግቡ ቴስቱ ሁሉም ይጥማል ግን ምንድነው እንትን ኮሜንት ያደረጉት ክክ ወጥ ስንሰራ ማለት ነው እኛ የለመድነው ዘይት ከላይ ጠለል ያለ ነገር ነው ግን ያለምንም ዘይት ያለምንም ነገር ነው የሰራነው ሁሉንም ነገር ጨውም አላረግንም ዘይትም አላረግንም በቃ ፕራክቲስ እናርግ ብለን ራሳችን ስታፎች ማለት ነው እና ሁሉም በጣም ይጣፍጥ ነበር ኮሜንቱ ምንድነው የነበረው ክኩ የደሃ ዘይት ያጣሰው ምግብ ነው የሚመስለው ዘይት ስለሌለው በቃ ነው ብር ያጣ ወይም ዘይት ያጣ ሰው ምግብ ነው የሚመስለው እንጂ የሚገለጸው ያው ቅባት ካለ እንደ ሀፍት ነገር የሀፍታም ነገር ነው የሚባለውና እንደዛ ብለው እንትን ብለናል እዚህ ደግሞ ተቃራኒ ነው ቅባት ሲበዛ ነጮቹ አይወዱም አይፈልጉም ያው
ለጤናቸው ስለሚያስቡ እኛ ጋር ደግሞ ቅባት የበዛበት ነገር ነው ጥሩ የሚባለው። ስለዚህ እኔ ያ ነው በጣም ጥሩ ፊድባኮች አሉ። እንዲያውም አንድ ደግሞ በዚህ አጋጣሚ ሌላ ደግሞ በጣም የምትመርቀኝ ሴት አለችና ሁሌ ቴክስት አደረግልኛለች አመት በዓል ላይ ማለት ነው። አንቺንና ሰላድ ማስተርን ወደ ህይወቴ ያመጣ እግዚአብሔር የተባረከ ይሁን ምናምን ትላለች። ለምን በጣም ነው የምትወደው፣ በጣም ነው በቃ አመት በዓል ላይ ዶሮ ሰርታ ምናምን ብላ ፎቶ ታነሳለች ምናምን ቴክስት አደረግልኛለች ሁሌ ማለት ነውና በጣም ብዙ ፖዚቲቭ ፊድባኮች አሉ። በተለይ አንቺን ኢንከሬጅ የሚያደርጉ በቃ እንዳታይ የሚያደርጉሽ መጀመሪያ እንደጀመርና አካባቢ 30 እንደዚህ ምናምን እያልን ስንሄድ በቃ ካዩ ጋር ስናወራ ወይ ምርጫ የለም መቀጠል አለብኝ ምናምን እንምራት ቢካዝ የሰውን ፍላጎት እያየን እየጨመርን ነው የሄድነውና ማቆም ያልቻልኩትም በዛ መሰለኝ በሰው ብርታት እና በሚሰጡት ፖዚቲቭ ፊድባኮች ነው። አዎ በተለይ የጤናን ችግር የሚያውቅ ሰው ያውቀዋል። ከጤና አንፃር በጣም ጥሩ ቃ ነው። አዎ በጣም እኔ እንደ ነርስነቴ በጣም ኢንከሬጅ አደርጋለሁ። ለምን ከጤና የሚበልጥ ነገር የለም በዚህ ዓለም። ሁሉም ነገር ቢኖርሽ ጤናሽ ካልተስተካከለ ምንም አለኝ ብለሽ ልትያዝሽም። ለምን ሁሉም ነገር ከጤና ነው የሚጀምረውና እኛ ደግሞ ምንም ነገር ሳንያዝ ብዙ ጊዜ ሳንያዝ ፕሪቬንሽን ኢዝ ቤተር ዳን ኪውር ነው የሚለው አይደል ነጭ። ስለዚህ አንድ ነገር እስከመምጣቱ በፊት ራሳችን ብንከላከል በጣም አሪፍ ነው ብዬ አስባለሁ። ምንም ነገር ከእግዚአብሔር በታች ማንኛውም ነገር በጤና ዙሪያ ላይ የሚደረጉ ነገሮች በሙሉ ብናደርግ በጣም ኢንከሬጅ አደርጋለሁ። በጣም ጥሩ። እስኪ ደግሞ ወደ ኔጌቲቭ እንሂድና እንዴት ነው ከዋጋውን ትንሽ በዛ ያለ ስለሆነ እንደው አንዳንድ ከስተመሮች ገዝተው ብዙ ኤክስፔክቴሽን ሊኖር ይችላል። ልክ እኔ መጀመሪያ ሼፉም አብሮ ነው እንዳልኩት አይነት እንዴት ነው ከዛ አንፃርስ የገጠመሽ? ከዛ አንፃር ያው ብሩ ሁሉም ሰው እንዴ ለምን ተወደደ ይላል። ግን ሞር ስታስረጃቸው ደግሞ ብሩ ያንስባቸዋል። ሞር ጥቅሙ ስታስተምራቸው ለኔ ለራሴ አሁን ብሩ በጣም ያንስብኛል። ለምን ከጥቅሙ አንፃር ማለት ነው። ልክ እንደ ብር ለድስተኛ የለመድነው በጣም ትንሽ ብር ነው። ቢበዛ 1000 ብር ሊሆን ይችላል። በመቶዎች እና ቢበዛ እንደው 1000 ብር ምናምን ልንሄድ እንችላለን። ከዛ በላይ $1 ዶላር ልክ ነሽ ያ እና ቢበዛ እንደዛ ነው የለመደው። ይሄ ግን በሺ ቤቶች ስለሆነ ገና ሲጀምርም ከ4000 እኛ በጀመርንበት ሰዓት እንዲያውም ከ3000 ነበር የሚጀምረው። እኔ ቁጥር አታውቁም ዜሮዎች ሲበዙ ቀለሉባችሁ እንዴት ነበር ያ እና እሱ በጣም ብዙ ሆኖ እያለ ግን ብዙ ሰው አንደርስታንድ አድርጎ ደግሞ ፔመንት ፕላንም ስላለው ሚኒመም $30 ማክሲመም እስከ 200 በሳምንት አለና ፔመንት ፕላኑ በጣም ስለሚጠቅም ሰው በፔመንት ፕላን ከሆነ ይወስደዋል። አብዛኛው ጊዜ 95% 93% በሚባል ደረጃ በፔመንት ፕላን ደስተኛ ሆኖ ይወስደዋል በብሩ ማለት ነው። ግን ሌላው ደግሞ ኮምፕሌን ብዙ ጊዜ የሚመጣው ከኛ ከአበሾች ማለት ነው። ሌሎች ዜጎች አሉ ላይክ ፊሊፒኖች አሉ፣ ህንዶች አሉ፣ ነጮችም አሉ የዚህ ካስተመሮቼ ውስጥ ማለት ነው። ግን አብዛኛው ከአበሻ እና ከህንዶች የሚመጣው ኮምፕሌን ምንድነው? ያሳርራል የሚለው ነው። ያሳርራል ያሉ መጀመሪያ ሲጀመር ይሄ ዕቃ የተሰራው ሚዲየም ሎው ነው። እሳቱን ሃይ ሂት የሚባል ነገር አንጠቀምም፣ አይፈልግም። መሀከል ትከፍቻለሽ። ልክ ደግሞ ሙቀቱ ድምጽ ይሰጣል፣ እዚህ ላይ ሂት ኮንትሮል ያደርጋል። ስለዚህ ይሄ ሲመጣ ሙቀቱ በስቷል ማለት ነው። ያኔ ትቀንሻለሽ። አትክልት ከሆነ መሰሪው ስጋ ከሆነ አሳ ከሆነ ምናምን ዝም ብለሽ ልታዩ ትችያለሽ። ግን አትክልት ከሆነ ግን አትክልት ሆን ብለው በሎው ሂት እንዲሰራ ያደረጉት ለምንድን ነው? አትክልት ከ90 ዲግሪ በላይ መብሰል የለበትም። አትክልት ከ90 ዲግሪ በላይ ካበሰልሽው ሞስት ኦፍ ኒውትሪሽን ዳሜጅ ይሆናል። እኛ አትክልትን የምንሰራው ጥቅሙን ለማግኘት ነው፣ ንጥረ ነገሩን ለማግኘት ነው። ስለዚህ ንጥረ ነገሩ ዳሜጅ እንዳይሆን እነሱ ሆን ብለው ሂት ኮንትሮል የሚያደርግ ድስት ነው ማለት ነው። ስለዚህ ይሄ አላርም አለሽ በቃ እላለሁ። እንደውም ኩኪንግ ፕሮግራም ላይ እንደዚህ ሲል አላርም ይጮሃል፣ ምግቡ ሬዲ ነው፣ መቀነስ አለብኝ። አዎ ምግቡ ሬዲነት ያለ። ስለዚህ ሂት ኮንትሮል የሚያደርግ ነው። ሚዲየም ሎው ነው በዚህ ዕቃ የሚሰራው። ግን እኛ ደግሞ የለመድነው አሰራር አለ። ዝም ብለን እሳቱን አግልበን ቶሎ ሰርተን ቶሎ መውጣት ነው የምንፈልገው። ስለዚህ ያ ደግሞ ከዚህ ዕቃ ጋር አይሄድም። እሳት ምን ጊዜ ሚዲየም ሎው ነው።
በተለይ ደግሞ የኛ በርበሬ ካስገባሽ በኋላ በደንብ አድርገሽ ቀንሰሽ ቀስ እያደረግሽ እያማሰል ከሰራሽው ግማሽ በግማሽ ኢቭን የሚገርመው ነገር እኮ ድስቱ እሳቱ ተቀንሶ ራሱ ግማሽ በግማሽ ጊዜሽን ይቆጥብልሻል። ለምንድን ነው ግድግዳውም መሬቱም እኩል ነው የሚያበስለው። ይሄንን እቃ ለገዙ ሰዎች የስጦታ ፕሮግራም አለ። እሱ በአመት ምን ያህል ጊዜ ነው? እስኪ እሱን አስረጅን። የስጦታ ሆስቲንግ ጊፍት ይባላል። አሁን እንግዲህ እቃ ስንገዛ ሱቅ ላይ ሁላችንም ብዙ እቃዎች እንገዛለን አይደለ? አንደኛ ላይፍ ታይም ዋራንቲ ያለው እቃ ብዙም የለም። ሁለተኛ ደግሞ ከገዛሽ በኋላ ከዛ ሱቅ ከወጣሽ በኋላ አንቺ ምንም አይደለሽም በዛ ሱቅ ማለት ነው። ግን ሰላድ ማስተር ላይ ስትመጪ ግን የገዛ ሰው ፋሚሊ ነው። ሰላድ ማስተር ፋሚሊ ሜምበር ነው የሚሆነው፣ ሜምበር ነሽ። ስለዚህ አንቺ የፈለግሽውን ሴት ከገዛሽ በኋላ ከዛ በኋላ ሰው በጋበዝሽ ቁጥር ቢኮዝ ሰላድ ማስተር ዳይሬክት ሴለር ነው ብዬሻለሁ፣ ሪቴይል ሴለሮች አይደለንም። ስለዚህ ዳይሬክት ሴለሮች ስለሆን እቃቸውን ደግሞ ኦንላይን ወይም ሱቅ ላይ አይደለም የሚሸጠው፣ እንደዚህ ቤት ላይ በማስተዋወቅ ነው ማለት ነው። ለምሳሌ አሁን አንቺ ብዙ ጊዜ አድርገሽዋል፣ እንዲያውም ሰው ትጋብዣለሽ። በዚህ መልኩ ነው አድቨርታይዝ የሚያደርጉት ማለት ነው። የሬዲዮም የቴሌቪዥንም የቤት ክራይም ስለማንከፍል ማለት ነው። አንቺ ቤት መተን ማስታወቂያ ስለምንሰራ እቃውን አድቨርታይዝ ስለምናደርግ፣ ስለዚህ ለቤቱ ባለቤት ኦነር ለሆነ ሰው ጊፍት ይሰጣል ማለት ነው። ኦነር ምንም እቃ ያልገዛ ሰው፣ ኦነር ያልሆነ ሰው ደግሞ ይሄ ማሽን የአትክልቱ መቆራረጫ ያው ያንቺ ነው፣ ይሄን በነፃ ይወስዳሉ ኦነር ያልሆኑ ሰዎች ማለት ነው። ኦነር የሆኑ ሰዎች ግን በየጊዜው የሚያገኙት ሆስቲንግ ጊፍቶች አሉ፣ ስጦታዎች ይሰጣቸዋል ማለት ነው። ያ ስጦታ የሚሰጣቸው ለምንድን ነው? ቅድም እንዳልኩሽ አድቨርታይዝ ስለማይደረግ ቤትሽ ስለሆነ አድቨርታይዝነት የተጠቀም ነው። ሰዎቹ ቢገዙም ባይገዙም ላንቺ ፖይንት ይሰጥሻል። ያ ፖይንት ሲስተም ደግሞ እቃዎች ትወስጂባቸዋለሽ። ድስቶች፣ በራዶች፣ መጥበሻዎች፣ ቢላዋ ሴት የተለያየ ሴቶች አሉና እነሱን በነፃ ይሰጣል ማለት ነው። እንደ ሌብልሽ እንደ ፖይንቱ ሌብል የሚሰጠው ስጦታ ከፍ ይላል። እንዲያውም በኮቪድ ሰዓት ብዙ ሰዎች የዶሮ መስሪያ 2 ዶሮ 3 ዶሮ 5 ዶሮ የሚሰራ ትልልቆች ድስቶች 5 ዶሮ ከ10 ኪሎ ሽንኩርት ጋር የሚሰራ ትልልቅ ድስቶች ሁሉ በስጦታ ይወሰዳሉ ማለት ነው። እና እንደዛ በስጦታ ይወሰዳል። በአመት 2 ጊዜ ደግሞ አዲስ ፕሮዳክት እኛ ራሳችን ሰራተኞቹ ራሳችን የማናውቀው አዲስ ፕሮዳክት ያመጣሉ። ያ አዲስ ፕሮዳክት እኛ ማናውቀውም የሚነገረን ልክ ሊወጣ 6 ሳምንት ሲቀረው ነው የሚያሳዩን። ይሄ እቃ መጥቷል። ስለዚህ ለኦነሮች በሙሉ የእቃው ባለቤት ለሆኑ ሰዎች በሙሉ እንደውላለን፣ እንደዚህ አይነት እቃ መጥቷል፣ ኢንተረስትድ ከሆናችሁ ሰው ጋብዙ፣ ካምፓኒው በነፃ ለነሱ ይሰጣቸዋል። ሰዎቹ የተጋብዘው የመጡት ሰዎች ቢገዙ ባይገዙም እቃው ይሰጠዋል ለዛ ሰው ማለት ነው። 2 ካፕል ነው የሚገዙ፣ 2 ባልና ሚስት 2 ካፕል ከጋበዙና በነፃ ይወሰዳል። በነፃ ያንን ፕሮዳክት ይወስዳሉ። ያ ማለት በአመት 2 ጊዜ 2 ባልና ሚስት ከጋበዙ ያገኛሉ። ምን ላይ ነው? ምን ወር ላይ ነው? ማርችና ኦክቶበር፣ ፌብሩዋሪ። አሁን እንዲያውም በዚህ ቴንኪው በዚህ ሰዓት ነው እንዲያውም የጋበሽኝ፣ ደስ ይላል። በጣም ጥሩ ታይም ነው የጋበሽኝ። ከፌብሩዋሪ 15 ጀምሮ እስከ ማርች 31 ድረስ ይሄ ይሰጣል ማለት ነው። ከፌብሩዋሪ 15 እስከ ማርች ድረስ የዚህን የማርችን ስፔሻል እቃ በነፃ ማንም ሰው መውሰድ ይችላል። ሰው ጋብዞ ብቻ ቤት 2 ካፕል እናንተ መታችሁ አንቺ መተሽ ታደርጊያለሽ። እኔም ሆንኩኝ ብዙ አሉ የሚሰሩ፣ ሌሎችም አሉ የሚሰሩ እንደኔ ኮንታክት አድርገው መውሰድ ይችላሉ ማለት ነው። ለሁለተኛው ደግሞ ከሴፕቴምበር 15 ጀምሮ እስከ ኦክቶበር 31 ድረስ ነው። ኦኬ ከሴፕቴምበር 30 እስከ ኦክቶበር 31 ድረስ እና ይሄ ደግሞ ያው ልክ እንደዚህኛው ሰው ቢገዛም ባይገዛም ይሰጣል ማለት ነው። ኖርማሊ ብዙ ጊዜ እኛ የምንገምተው ማለት ነው ማርች ላይ አነሳ ያለ ነገር ካመጡ ኦክቶበር ላይ ትልቅ ነገር ያመጣሉ። ስለዚህ ዝም ብለን የራሳችን ግምት እንገምታለን፣ ግን ማንኛቸውም አናውቀውም። ዲለሮች ብቻ ናቸው የሚያውቁት። አውስትራሊያ ውስጥ ወደ 25 ዲለር አለ። ስለዚህ እነሱ ብቻ ናቸው የሚያውቁት። ከዛ በኋላ እኛ እናውቃለን በዛች ቀኗ ስትደርስ። አንቺ ምን ያህል ድስት ሽጠሻል እስካሁን? ብዙ ከስተመሮች አሉ ያውቃለሁ። ሜልበርን ውስጥ ይሄ ድስት ብዙ ቦታ አየዋለሁ። እንዴት ነው? ብዙ ከስተመሮች አሉኝ ብዬ እገምታለሁ። ሀበሻም ብቻ ሳይሆን ሀበሾችም፣ ሌሎችም፣ ፊሊፒኖች፣ ነጮች ብዙ አሉ። እንዲያውም በስሬ ሁሉ ከኔ ጋር የምትሰራ ራሱ ግሪኮች ሁሉ ነበሩና በጤና ምክንያት አቆማለች እና ብዙ ናቸው
ካስተመሮቼ አይ ቲንክ ባለፈው አመት ዳታ እንደሚያሳየው ከሆነ ከ400 ምናምን ሰው በላይ የእቃው ባለቤት ሆኗል፣ ተጠቃሚ ሆኗል። ከ400 በላይ የባለፈው አመት ዳታ ነው። ወደ ማርች አካባቢ ላስት ይር በዚህ አመት ያሳዩኝ ማለት ነው። በጣም እና በማሳየት ደረጃ ደግሞ በሺዎች የሚሆኑ ሰዎች ሆስት አድርጋለሁ። ግን ደስ የሚለኝ ነገር ምን ነው በዚህ ስራ ላይ የሚያስደስተኝ ነገር ምንድን ነው መሰለሽ ልጅዬ፣ እቃውን ቢገዙ ባይገዙም መተው መማራቸው ለኔ ትልቅ ሳቲስፋክሽን ይሰጠኛል። ለምን መሰለሽ ሁላችንም እንገዛለን ማለት አይደለም፣ ሁላችንም አንገዛም ማለት አይደለም። ግን መተው አትሊስት ይማሩና የራሳቸውን ውሳኔ ይወስናሉ። ባይገዙም እንኳን የተሻለ ነገር ይገዛሉ። አሁን ይሄን ነንስቲኩን እንጠቀመው ምናምን አውጥተው ይጥሉና አሁን ነንስቲክ አያሰርም ይላል። አብዛኞቻችን ነንስቲክ ለምንጠቀመው ኢንክሉዲንግ ራሴ እና ስክራች ሲያደርግ ደግሞ ዛሬ ቀይራለሁ ነገ ቀይራለሁ እያል አንቀይርም። ለምን እንደዚህ ጥሩ ትምህርት ስላልተማርን ነው። ብር ከማጣት ሳይሆን እውቀት ከማጣት የተነሳ ነው። ዋራንቲው ደግሞ አሁን አንቺ እዚህ ነው የገዛሽው፣ ከኔ ነው የገዛሽው አይደል? ግን የገዛሽበት ሀገር ብቻ ሳይሆን ሰላድ ማስተር ካምፓኒ ያለበት አገር በሙሉ ተነስተሽ ብትሄጂ ከዚህ አፍሪካም ሊሆን ይችላል፣ ኢሮፕም ሊሆን ይችላል፣ አሜሪካም ሊሆን ይችላል፣ የትም ሀገር ብትሄጂ ዋራንቲው ካንቺ ጋር ነው የሚሄደው። ለምን ስልክ ሂደሽ ይሄ ዕቃ ተበላሸብኝ ስትያቸው ስምሽን ስትሰጫቸው የት እንደገዛሽ መቼ እንደገዛሽ ማን እንትን እንዳደረገልሽ የትኛው ካምፓኒ እንደሆነ ያወጡታል። እዛው ላይ ይመልሱልሻል። ስፔር ፓርት ብትፈልጊ በዛ መልኩ ይሸጡልሻል። ግን የግድ ባንቺ ስም የተገዛ ዋራንቲው ባንቺ ስም ከሆነ ነው። አሁን እኔ ገዝቼ ለአንቺ ስጦታ ብሰጥሽ ዋራንቲ አይኖርሽም ባንቺ ስም እስከተገዛ ድረስ ማለት ነው። ስለዚህ ዋራንቲው የትም ቦታ ይሄዳል፣ ካምፓኒው ያለበት ቦታ ላይ ማለት ነው። ስለዚህ ይሄ ዕቃ ከሽልማቱ እንደገና ላይፍ ታይም ዋራንቲ በመገኘቱ ከዚህ አንፃር ሲታይ በቃ ፕራይስለስ ነው ብለን በጣም ፕራይስ ነው፣ ከጤና ጋርም የተያያዘ ነገር። ስለዚህ ከሁሉም አንግል ስታየው ላይፍ ታይም ከዚህ በላይ ብር ታወጫሽ ለድስት። እውነት ነው። ኖርማሊ ድስት ሴቶች ታውቂያለሽ አይደል? ነንስቲክ ስክራች ካረገ ጣሉት ካንሰር ኮዝ ያደርጋል ነው የሚባለው አይደል? ስለዚህ ስንጣል፣ ሲላጥ፣ ስንጥል፣ ስንገዛ፣ ስንጥል ላይፍ ታይም ይሄን ከዚህ በላይ ብር ታወጫሽ ለድስትም። እውነት ነው። በዛ ላይ ወይ ከጤናሽ ወይ ከብርሽ ወይ ከጥሩ ነገር ጥራት ካለው ነገር ሳትጠቀሚ ትቆያለሽ ማለት ነው። ይሄን ግን አንዴ ገዝተን በህይወት ዘመናችን የሚባል ዘላለም የህይወት በቃ የህይወት እንትን ነው። ስለዚህ ለዘላለም እንጠቀምበታለን ማለት ነው። አሁን እዚህ ሀገር ወርቅ አለ አይደል? 9 ከረንት ወርቅ አለ እዚህ ሀገር። ገዝተሽ ታውቂያለሽ? አላውቅም። እኔ ገዝቼ አውቃለሁ። እና አንዴ ደስ አለኝ የጆሮ ጌጥና 9 ከረንት ገዛሁኝ። ከዛ ተሰበረ ወርቁ ማለት ኢትዮጵያ ይዤ ሄድኩኝ ለማሰራት። ከሌሎች ወርቆች ጋር ወስጄ ሰሩልኝ ስላቸው አዩትና አይ ይሄ ወርቅ አይደለም አንሰራም ብለው መለሱልኝ ማለት ነው። አሁን የ9 ከረንት ወርቅ ዋጋ ትንሽ ነው አይደለ? እውነት ነው፣ ርካሽ ነው። 21 ከረንት 22 ከረንት ብትገዢ ግን በጣም ውድ ነው አይደለ? ለምን ይመስልሻል ውድ የሚሆነው? ጥራት ስላለው ቆንጆ ስለሆነ ማለት ነው። አሁን 21 ከረንት ወርቅ ቢኖረኝ ቢበላሽ ቢሰበር ወስጄ አሰራዋለሁ። ዲዛይኑ ቢያስጠላኝ ዲዛይኑ ተጨፍልቆ እንደገና እንዲሰራ ማድረግ እችላለሁ። ቢቸግረኝ አውጥቼ ሽጬ እጠቀምበታለሁ። 9 ከረንት ግን በርካሽ ብገዛ ሲበላሽ ምንድነው ማድረገው? አርቲፊሻል እንደገዛሽ አውጥተን መጣል ነው በቃ። ነንስቲክም ሌሎች ድስቶችን ሲበላሹ ምንድነው የምታደርጊው? አውጥተሽ ትጨያለሽ፣ አሁንም ሌላ ትገዣለሽ፣ አውጥተሽ ትጨያለሽ፣ ሌላ ትገዣለሽ። ስለዚህ የዘላለም የሚሆን ዕቃ አይደለም ይሄ። ግን የማይበላሽ ልክ እንደ 21 ከረንት እንደ 22 ከረንት በቃ ኢንቨስትመንት፣ እነሱ ኢንቨስትመንት ነው የሚሉት። እንደ ኢንቨስትመንት ከጤናሽና ላንቺና ለቤተሰቦችሽ የምታወጪው ትልቅ ኢንቨስትመንት ነው ብዬ ነው የማስበው። እውነት ነው። አንዳንድ ጊዜ ለፈርኒቸር የምናወጣው ሂሳብ እኔ በዛም አይቼ ነው ዕቃውን የገዛሁት። ለፈርኒቸር ስንት አወጣለሁ? ፍሪጅ ይበላሻል። ለፍሪጅ ስንት ጊዜ እንገዛለን ፍሪጅ በላይፍ ታይማችን? ተመልካቾቼ እስካሁን ድረስ ለፋንቲ ጥያቄዎችን አቅርቤላት ስለ ሰላድ ማስተር በደንብ አድርጋ አብራርታልኛለች። እስኪ አሁን ደግሞ ወደ ኪችን ጋብዣት በእቃው ኩክ እያደረገች ደግሞ እቃውን እንዴት ኩክ እንደሚያደርግ ታሳያለች። አብራችሁ ተከታተሉ። ፋንቲ ሙያሽ ዛሬ ታይልሽ ነው።
እነዚህ እንትኖች ቆርቆሮች ማለት ነው 5 የተለያየ ዲዛይን ነው የሚያወጡልሽ። እነዚህ 5 ቆርቆሮች በዲዛይን እንትን ግን ከ200 ኤክስፐርቶች ከ200 በላይ ዲዛይን ያወጡበታል ማለት ነው። ስለዚህ እኔ አትሊስት 5ቱን ዛሬ ላሳይሽ እሞክራለሁ። አይ ነው አንቺ ተጠቃሚ ነሽ ታውቂዋለሽ፣ ግን በጠየቁሽ መሰረት ለካስተመሮችሽም ለሁሉም ለካስተመሮቻችንም እንዲማሩበት ነው ማለት ነው። አሁን መጀመሪያ በዚህ ባንድ ቁጥር ደቃቅ ነው በጣም አይታችሁት ከሆነ በጣም ደቅ ያለ ነው። ስለዚህ ሽንኩርትና ዝንጅብሉን በዚህ አደርገዋለሁ ማለት ነው። እጄን ታጥቤያለሁ አይተሽኛል። ስለዚህ ትናረጋለሁ ዝንጅብሉን። ስለዚህ መክተፍ የሚባል ነገር መፍጨት የሚባል ነገር የለም። ራሱ ይፈጫል በቀላሉ ማለት ነው። በራሱ በቀላሉ ራሱ ይፈጫል። ሽንኩርት ደግሞ እዚህ ላይ አለ። ስለዚህ አጫጭር ነገሮች የሆኑትን እንደዚህ አድርገን እዚህ ውስጥ ከተን መፍጨት እንችላለን ማለት ነው። አነስ የሚሉትን በውስጥ ማለት ነው። ላይክ እንደ መሽሩሞች ወይም ፍሩት ሰላጣ ስንሰራ አሁን አትክልት ሰላጣ መስራት ከፈለግ እንደዛ ማድረግ እንችላለን ማለት ነው። በዚህ ገፍተሽ ታያለሽ። ስለዚህ የተለያየ ማስራት ይሄ በጣም አነስ ያለ ነው። ኦኬ ለሰላጣም ለምንም የሚጠቅም ነው ማለት ነው። እንደዚህ ሰላጣ ማድረግም ከፈለሽ ማለት ነው። ከዚህ ከፍ ያለ ነገር ከፈለግን ደግሞ ለዚህም ራሱ ሌላ ዲዛይን ይሰጣል ማለት ነው። ታይቷል ታሪክ ነው። አዎ የተለየ ቅርጽ እንዲያመጣ ደረከ። ሁለተኛ ቁጥር አደርጋለሁ ነው በሁለተኛ ሳይሆን በሁለተኛ ሽንኩርት ረዘም ያለ ከሆነ በመጨረሻው ማድረግ ትችያለሽ፣ ወይም ደግሞ በዚህ በስላይሰሩ ማድረግ ትችያለሽ ማለት ነው። ልክ እንደ ሀገር ቤት ደግሞ ይሄ 4 ማዕዘኑ የተከተፈውን ከፈለሽ እንደዚህ ማድረግ ትችያለሽ። ስለዚህ አይሹ ሶሪ ይሄ ልክ እንደ ሽንኩርት ታውቂ እንደ ሽሪምሪ አይነት አከታተፍ ነው የተከተፈው። እሺ በጣም ያርጋችሁ ማለት ነው። ታሪካችን ታጫጭሽ። ይሄ ደግሞ ከነ ገለባው ራሱ ብታረጊው ገለባውን ማውጣት ትችያለሽ ማለት ነው። ይሄ ኦኬ ሽንኩርቱን ሳንለጥ ከነገለባው ማለት ነው። ስለዚህ ይሄ ገለባውን ለብቻ ያወጣልሻል ራሱ ማለት ነው። እንደዚህ ትልቁ አሁን የወረደውን ኦኬ ቀዳዳው ውስጥ ገባ ያለ። ስለዚህ አሁን ይሄን እዚህ ላይ እንትን ማድረግ እንችላለን ማለት ነው። ጩለብስሽ ድስቱ ግሏ ማጋል ወሳኝ ነው ማለት ነው። በመጀመሪያ ድስቱ መጋል አለበት ሁሌም። ስለዚህ ይሄን ትንሽ ምስ እናደርግና ዘይት አድርገን መጠቀም ከፈለግንም ትንሽዬ ዘይት ማድረግ እንችላለን ሳይበዛ ማለት ነው። ኦኬ ስለዚህ እሱን ያቁላላ እንትን አለ ከነከነ። እሺ አትክልቱን ሰጥሽ ወይንም ልቀንሰው እንትኑን እንደዚህ ብዬ
ስንት አትክልት ተጨመረ? ካሮት፣ ጥቅል ጎመን እና ዙኪኒ ያደረግን። ብዙ አትክልት በበዛ ቁጥር ሞር ውሃ ከዛ ስለሚወስድ በአትክልቱ ውሃ ብቻ ማብሰል እንችላለን። በተለይ ሩዙን ደግሞ ቀደም ብለሽ ዘፍዘፍ ካረግሽው ያለ ምንም ውሃ ሩዙን ራሱ መስራት እንችላለን ማለት ነው። ራይዙን እንደዚህ ዘፍዝፈናል በሙቅ ውሃ ማድረግ እንችላለን ማለት ነው። አሁን ደግሞ ድንች ላደርግልሽ ነው። ድንች በመጨረሻ በስንት ቁጥር ነው? 4 ቁጥር። ድንችን በ4 ቁጥር። በ3 ቁጥር። በ3 ቁጥር። እሺ ሳይሽ ተባልበት ከፈተሽ ነው። ይሄ አሁን ኦኬ ሬዲ አትክልቱን እዚህ ላይ እንትኑን አድርገዋለሁ። ይሄው ምንም ዘይት የለውም እስካሁን ድረስ። አሁን ደግሞ አትክልቱን ታደርጊያለሽ ማለት ነው። አትክልቱ ይሆናል። ዋው የተለያየ አይነት አትክልት አለው እዚህ ላይ። መጠኑን ያው ከፍና ዝቅ እያደረኩ ጨምሬዋለሁ። ዝቅ አድርጌው ነበር ብዙ እንዳይዝ። አሁን ፓወር ኦፍ ማድረግ ትችያለሽ። ስለዚህ ሩዙ ትንሽ ዘፍዘፍ ብሏል። ለምን ከአትክልቱ በሚወጣ ውሃ ብቻ ነው የምናደርገው ማለት ነው። ኦኬ በራሱ በአትክልቱ ውሃ ነው እንዲበስል ማለት ነው። የተዘፈዘፈ ስለዚህ የተዘፈዘፈ ባስማቲ ከሆነ ቢያንስ 1 ሰዓት መዘፍዘፍ አለበት። ሌላው ሩዝ ደግሞ 45 ደቂቃ ያህል መዘፍዘፍ ማለት ነው። ኦኬ በሙቅ ውሃ ኖርማል ለብ ባለ ውሃ 2 ካፕ የተጠቀምነው ራይዙን። ሚክስ ላድርገው። ሚክስ አድርገው። ይኸውልሽ የኪችን ነገር አያስችለኝም። በቃ ገባሽበት። ገባሁበት። እዚህ ላይ ደግሞ አትክልቶች ሌሎች አሉ። አሁን ኦኬ ሙልት አለን አማስለን በደንብ አገለባብጨውና እዚህ ላይ ትጂዬ ያዘጋጃቻቸው ቅመሞች አሉ። ያው ሁሉንም አላጣሽም። እንዴት ነው ኪችን? ሙሉ ነው። ሙሉ ነው አይደል? በጣም ትጂ ጋር ንገሪኝ እንጂ ሙሉ ነው። በቃ የለም ብቻ ነው የሌለው አይደል? የካሪ አይነት ነው እዚህ ላይ ያዘጋጅታ የጠበቀች ነው። ካሪ እዚህ ቤት የሌለው የለም ብቻ የለም። በቃ እሱም አያዋጣም። ለኔ ራሱ እኮ በጣም ኮንፊደንስ ሰጠሽኝ። እዚህ እንድቆም ራሱ በጣም ትልቅ ኮንፊደንስ የሰጠሽኝ። እኔም ደስ አለኝ። እንዴ ኪችኑን ድባብ ሰጠሽው እኮ እንደዚህ ያማሩ ሽርጦች ይዘሽ መተሽ። ምን ይላል ሽርጡ ላይ? እስኪ አምጥ። ሰላድ ማስተር ቨርቹዋል ሆስት። ባይ ዘ ወይ መቼ ወሰድሽው ነው ይሄ? የኮቪድ ታይም ላይ ነው አይደል? ያንን ያገኘሁት። ስለዚህ ኑትሪሽን ኢዝ ዘ ቤስት ፕሪስክሪፕሽን ነው የሚለው። ፕሪስክሪፕሽን የሚለው መድኃኒት ነው አይደል? ፕሪስክራይብ የሚደረገው። ስለዚህ ንጥረ ነገር ማለት ጥሩ የተፈጥሮ መድኃኒት ነው። ግን ቅድም እንደተናገርኩት ልክ እንደ መድኃኒት ተንከባክበን ከወሰድነው ብቻ ነው መድኃኒት ሊሆን የሚችለው እንጂ እንደ መድኃኒት ካልተንከባከብነው ሆድ መሙያ ነው የሚሆነው እንጂ መድኃኒት አይሆንም ማለት ነው። እውነት ነው። ስለዚህ አሁን ቅመሞችን እንትን እያልን ነው። ቅመሙን እየቀላቀልሽ ነው? እየቀላቀልን ነው። ከዚህ በኋላ ምንድነው የምናደርገው? አጥፍተን ዞር ማለት ነው ማለት ነው። እኔ ደግሞ የረዳትነቴን ስራ ልስራ። እሺ ክሊን ላድርግ። አሁን ያያችሁት 2 ካፕ ሩዝ የተለያየ አትክልት አድርገንበታል። ለምን ውሃውን ከአትክልቱ እንዲያገኝ ማለት ነው። አሁን ኖርማሊ ሩዝ ስንጥድ 1 ካፕ ሩዝ ከሆነ 2 ካፕ ውሃ ነው የምናደርገው አይደለ? ይሄ ግን ስለዘፈዘፍ ነውና ከአትክልቱ ውሃውን ስለሚወስድ ምንም አይነት ውሃ ምንም ውሃ ሳናረግ ዘይት ሳናረግ ብናረግበት በጣም አሪፍ ይሆናል ማለት ነው። ራሳችንን ከቤት የምንሰራው ስቶክ ከሆነ ጤነኛ የሆነ ስቶክ ከሆነ 1 ኩባያ ብናረግበት ችግር የለውም ማለት ነው። እዚህ ላይ አሁን ትጂዬ አሁን ኦፍ ነው አይደለ? ቀላቅለሻል፣ አስተካክለሻል፣ ሁሉን ነገር ኦን ታረጊያለሽ። ያው ክዳኑ ትከድኛለሽ። ፓወር ኦን ታረጊና ወደዚህ ነገር ቀረብ ብትጥሩ ነው። ፓወር ኦን ታረጊና እዚህ ላይ ከዛ እቺን አንዴ ስትነኪያት ራይዝ 1 ካፕ ነው የምትለው አይደል? ሁለተኛውን ስትነኪው ራይዝ 2 ካፕ ነው የሚለው። ስለዚህ ራይዝ 2 ካፕ። አሁን አንቺ 2 ካፕ ስለተጠቀምሽ ራይዝ 2 ካፕ የሚለው ሲስተም ላይ እንደዚህ አድርገሽው ከሄድሽ ሩዙን ራሱ በተመጣጣኝ ሙቀት በአብስሎ አጥፍቶ ይዞ ይጠብቅሻል ማለት ነው። አሁን እንደዚህ ጧት ተነስተሽ እንደዚህ አድርገሽው ኦን አድርገሽው ብትሄጂ ምሳ ሰዓት ላይ ለሚመጣ ሰው
ምሳውን መብላት ይችላል። አንቺ መኖር ራሱ አውቶማቲካሊ ያጠፋዋል ማለት ነው። ስለዚህ እናያለን ማለት ነው እንግዲህ ያጠፋው በኋላ እንቀምሰዋለን። ሆፕፉሊ በጣም ይጣፍጣል። ታዲያ ይሄ ዕቃ እንዴት ነው ገንዘብ ያንሰዋል? አይ በጣም ፕራይስለስ ነው። ከጥቅሙ አንፃር ቶሎ ነው የሚደርሰው፣ ይጣፍጣል፣ ርካሽ ነው። አሁን ይሄን ለመስራት ራሱ በጣም በትንሽ ብር የሚጣፍጥ ሩዝ ሰርተሽ ትበያለሽ ማለት ነው። ፒዛ መስሪያ ነው፣ ዳቦ መጋገሪያ ነው። ስለዚህ የምታወጪውን ወጪ ራሱ ኢንዳይሬክት ሴቭ ታደርጊዋለሽ ማለት ነው፣ ትቀንሻለሽ ማለት ነው። ስፔሻሊ ይሄን ዕቃ መግዛት ያለበት ሰው ማን ነው ብትይኝ፣ ሁሌ ቤት ውስጥ ኩክ አድርጎ የሚበላ ሰው ይሄ ዕቃ በደንብ ያስፈልገዋል ማለት ነው። ለምን? ተጠቃሚዎች ስለሆን ማለት ነው። ደግሞ ጤናም የሚገኘው ወደ ውስጥ የሚገባ ነገር ነው ከተባለው ወደ ውስጣችን የምናስገባው ነገር ደግሞ ጤነኛ እንዲሆን በጤነኛ ዕቃ መስራት አለብን ማለት ነው። እውነት ነው። በዛ ላይ ደግሞ እንደዚህ ሬዲ አድርገሽው ከሄድሽ ታዲያ ሼፉም አለ ያልኩት ለዛ ትክክል ነው እውነት ነው ማለት ነው። ራሱ አዘጋጅቶ ይጠብቅሻል። ይሄን ነገር መጨረሻ ላይ ሜቢ ከ15 ደቂቃ በኋላ ይሄን ብታስገቢው አሪፍ ይሆናል። ለምን? ስፒኒች ቶሎ ስለሚሞት ጥቅሙንም እንዳናጣ ላይክ የመሞት ምንትሉ ኃይል ወደ መጨረሻ አካባቢ ላይክ 15 ደቂቃ በኋላ መተን ከፍተናይና ከፈለግ እንደዚህ ማስገባት ይችላል። ምን ወጣ ከሆነ ደግሞ አጠቃላይ አንድ ላይ ማድረግ እንችላለን ማለት ነው። እኔ ቅጠልነቱ በቃ እንደዚህ እንደ ቅጠልነቱ መብላት ስለምፈልግ ወደ መጨረሻ አካባቢ ነው ማረጋው። ፋንቲ እንዴት ነው ይሄንን ዕቃ ለገዙ ይሄን ዕቃ ለሚጠቀሙ ሰዎች ተጨማሪ ማስተላለፍ የምትፈልጊው መልእክት ካለ? ማስተላለፈው መልእክት ቴንኪው ትጂ በጣም ነው የማመሰግነው። ይሄን እድል ስለሰጠሽኝ ከልብ አመሰግናለሁ። እውነት ብዙ ጊዜ እድሎች ስለማይጋጠሙ አንዳንዴ ሰውም ደውሎ ስለማይጠይቅሽ ብዙ አንዳንድ ጊዜ ገዝተውም ላይ ተጠቀሙበት ይችላሉ ማለት ነው። ስለዚህ ከዛ አንፃር ሰላድ ማስተር ኦነር የሆኑ ሰዎች የሰላድ ማስተር ዕቃ ባለቤት የሆኑ ሰዎች በዚህ አጋጣሚ ልነግራችሁ የምፈልግ ምንድነው በዚህ ዕቃ ማንኛውም ምግብ መስራት ይቻላል። የማንኛውም ባህል ምግብ የማንኛውም አይነት ምግብ መስራት እንችላለን። የፈረንጅም ያበሻም የምንም ይሁን ምንም ነገር መስራት እንችላለን ማለት ነው። ስለዚህ ይሄን ምግብ መስራት አንችልም በዚህ ዕቃ የምትሉ ሰዎች ፕሊስ ወደኔ ደውሉ። እኔ ከሆንኩኝ ሌላም ሰውም ከሆነ ዕቃውን ያቀረበላችሁ ወደዛ ሰው ደውሉና መተን የሰላድ ማስተር ስታፎች መተው ከናንተ ጋር እኩል ሰርተው ያሳያቸዋል። ምንም አይነት ምግብ ሰርተን ለማሳየት እኛ ዝግጁ ነን። ጥያቄው ብቻ ከነሱ ይምጣ። ከናንተ ከመጣ እኛ በጣም ዝግጁ ነን። ግን ገዝታችሁ ካልተጠቀማችሁበት ምናውቀው ነገር የለም። እኔ በተለይ በጣም ብዙ ካስተመሮች አሉኝና እነሱ ካልደወሉልኝ አላውቅም ይሄን መስራት አልቻልኩም ለሚሉኝ ሰው ግን አሉ በጣም ብዙ ሴቶች አንቺ ካልመጣሽ በዚህ ድስት መስራት አልፈልግም ነይና እንዴት እንደሚሰራበት ያበሻ ምግብ አሳየኝልኛል። ሄጄ በአይነት እንሰራለን። የሆነ ልጅ እንደዚህ ባጋጣሚ ጠራችኝ። ሄደን በአይነት ነው የሰራነው አንዴ ማለት ነውና ፍጥነቱ አንቺ ስትይዩ በጣም ይለያል ይላሉ። ዕቃው አንቺ ስትይዩ በጣም ይለያል ይላሉ። ግን ዕቃው ሳይሆን ጊዜ ሰተን አንድ ነገር ከዕቃው ጋር መግባባት መቻል አለብን ነው። አዲስ ጫማ ገዝተን እንኳን አንዳንዴ አይመችንም አይደለ? ስለዚህ አዲስ ዕቃ ስለሆነ ባህሪውን አውቀን ተግባብተን ከሰራን ምንም መስራት እንችላለን። እኔ ቤቴ ውስጥ እኔ ሆነ በኔ ዙሪያ ያሉ ማቃቸው ቤተሰቦቼ በሙሉ ምንም አይነት ድስት ቤታችን ውስጥ የለም። ዶሮም ሰራን ምንም ሰራን በዚህ ዕቃ ነው የምንሰራው። ስለዚህ ይሄ ዕቃ የማይሰራው ነገር ስለሌለ ደውሉ መተን እናሳያለን ማለት ነው። እኔም እንደምታዩት ሁልጊዜ እሱን ነው የምጠቀመው። ሌሎች ድስቶችን ጥያቄ ቅቤ ራሱ ስታነጥሪ አንዴ አይቻለሁ። እንዳም ተደውሎልኛል ያንቺን ዕቃ እኮ ቲጂ ቅቤ እያነጠረችበት አየነው ምናምን ብሎ በጣም ሰዎች ራሱ ደውለው ነግረውኛልና ደስ ነው ያለኝና ቴንኪው በጣም ነው የምናመሰግነው። ሁሉን ነገር የምሰራው በዚህ ነው። ምንም ችግር አላጋጠመኝም እስካሁን ድረስ። ቆንጆ ጥራት ያለው በጣም ኳሊቲ ዕቃ ነው። ታንኪዩ ይሄንን ቅርስ ስለሰጠሽን በጣም እናመሰግናለን ፋንቲ። እኔም በጣም ነው የማመሰግነው እድሉን ስለከፈትሽልኝ። በዚህ አጋጣሚ ለኛ ማህበረሰብ በሙሉ የዚህ ዕቃ ተገልጋዮች የሆኑ ሰው በሙሉ ይሄን እድል እንዲያገኙ ስላደረግሽ በጣም ነው የማመሰግነው እና ሁሌ የምጠብቀው መድረክ ነው የነበረው። በጣም አመሰግናለሁ። ረጅም ጊዜ ነው ፕላን ያደረግነው። ረጅም ጊዜ ነው። ስንት ዓመት ነው የፈጀብን እዚህ ለመገናኘት? በጣም በመሃል ላይ ኮቪድ ገባ ምን አለ ቆይ ነገ ቆይ ዛሬ እያለን ብዙ ጊዜ ፈጀብን። ግን ኔቨር ቱ ሌት ሁሌም ትክክለኛው ሰዓት ዛሬ ነውና ዛሬ አይታችሁ ከተጠቀማችሁ ተስፋ አደርጋለሁ። የሰላድ ማስተር ቤተሰቦቼ በሙሉ በዚህ አጋጣሚ አመሰግናለሁ። ያለ እናንተ ቢዝነሱ አይቀጥልም። ስለዚህ ቴንኪው ቴንኪው። ፕሮግራማችንን ከመጨረሳችን በፊት ላንቺ አንድ ሰርፕራይዝ አለ።
ኦኬ ምን ይሆን እሱን እንግዲህ ስታዩ ነው የምታውቂው። አሁን ቦታን ቀይር ከኪችን ወጣ እንበልና ሰርፕራይዝሽን ላሳይሽ። ቴንክ ዩ በጣም አመሰግናለሁ። ፋንቲ ለማየት ዝግጁ ነሽ? ምንም ቢሆን ችግር የለውም። አዚ እንዴት ነው? ሰላድ ማስተር የረዥም ጊዜ ዋስትና አለው፣ በእንግሊዝኛ አጠራር ዋራንቲ አለው ይባላል። እና እንደው እቃው ተበላሽቶ ወይ ዝጎ ወይ ያው ብረት ድስት መያዝ ኖርማል ነው፣ ግን ዝጎ ወይም ተበላሽቶ ብሽ የጠበቅሽው ፕሮዳክት ከሌሎቹ ተለይቶ አንዱ ድስት ከአንዱ ተለይቶ ፉል ኳሊቲ ሆኖ ብሽ ያውቃል? እንዴት ነው? ዋው እንግዲህ እንዳልኩሽ ስጠቀመው 6 ዓመት ነው። በብረት ድስቱ ላይ ምንም ሁሉም ብረት ድስቶች በጣም ቆንጆ ብረት ድስት ናቸው። ምንም ያጋጠመኝ ነገር ኦቨን ውስጥ ሁሉ ከተዋለው። እንደገና ደግሞ ያው ሌላ ዳቦ መጋገሪያ ፕሮግራማችን እንደቀጠለ ነው። አሁን ደግሞ እዚህ አንድ እንግዳ አለች። እሷ ራሷን እንድታስተዋውቅ ጋብዛታለሁ። አዜብ ራስሽን ለተመልካቾች ብታስተዋውቂልኝ። በመጀመሪያ ፈቃደኛ ሆነሽ ስለመጣው በጣም አመሰግናለሁ። ራስሽን አስተዋውቂ። እሺ አመሰግናለሁ። አዜብ አስራት እባላለሁ። በሜልበርን አውስትራሊያ ካሮላይን ስፕሪንግ ነዋሪ ነኝ። ባለትዳርና የሁለት ወንዶች ልጆች እናት ነኝ። በጣም ጥሩ። አዚ በመጀመሪያ ዛሬ ለኢንተርቪው ስፈልግሽ እሺ ብለሽ ፈቃደኛ ሆነሽ ቤትሽን ፈቅደሽ እዚህ መጥቼ እንድጠይቅሽ ስላደረግሽ በጣም አመሰግናለሁ። እኔም አመሰግናለሁ። ታንክ ዩ። ዛሬ ለምን እንደተገናኘን ያው ነግሬሻለሁ። ስለ ሰላድ ማስተር ልጠይቅሽ ነው። የመጀመሪያ ኦነር እንደሆንሽ ኢንፎርሜሽን ስለደረሰኝ ነው። እቃውን እንዴት አገኘሽው የሚለውን እንድንወያይበት ነው። እስኪ እንዴት አገኘሽው ለተመልካቾቼ ንገሪልኝ። እሺ እቃውን ሰዎች ናቸው የነገሩኝ። ያው የሚያስተዋውቁ ሰዎች እንዳሉና ጋብዘውኝ ሄድኩኝ። ኦኬ። ግን ጋብዘውኝ ሲሄድ ልገዛ አልነበረም። ያው እነሱም ሰው ያስፈልጋቸው ስለነበረ ለማየት ነበር የሄድኩት። ግን ለማየት ሄጄ በደንብ ሲብራራልኝ ያየሁት ነገር ብረት ድስቱን በጣም እንደወደው ስላደረገኝ የዛኑ ቀን ወስኜ የዛኑ ቀን ነው የገዛሁት። የዛኑ ቀን ወሰንሽ? አዎ የዛኑ ቀን። በጣም ደስ ይላል። እንዴት ነው ከዛስ በቃው ስትጠቀሚ ለምን ያህል ጊዜ ስትጠቀምሽበት? ምን አይነት ችግር አለው ብለሽ ትያለሽ? ወይንስ ኢትስ ወልዝት ገንዘቡ ይገባዋል ብለሽ ትያለሽ? እስኪ አስረጅ። እንግዲህ እንዳልኩሽ ብረት ድስቱን እኔም የገዛሁት በተደረገልኝ ትክክለኛ ማብራሪያ ራሷ ልጅቷ እዚህ ቆማ እያበሰለች ስላየሁበት ሁሉ ነገር ዘይት ቆጣቢነቱ፣ ዘይት ብረት ድስቱን ማይዝ መሆኑን፣ የተሰራበትም ማቴሪያል እንዲሁም ደግሞ ለጽዳትም ለምንም በጣም የተመቸ የራሱ ማጽጃ ያለው እጀታውን ፈታተሽ ማስቀመጥ ለቦታም የማይፈጅብሽ ነው ስትፈልጊ። እንደገና ደግሞ በጣም ደስ ይላል። የወጥ ሳህንም አለመጠቀም ትችያለሽ። እውነት ነው። አዎ ድግስ ላይ ስታቀርቢው በጣም ያምራል። በራሱ አርገሽ ወጥ አርገሽ ብታቀርቢበት ራሱ እቃው ጥርት ያለ እቃ ነውና ያንን ስላየው ነው የገዛሁት። እስካሁንም እኔ ያው እንደሚባለው ሁሉም ብረት ድስት እሳቱን ከፍ አርገሽ ከጣድሽው ሊይዝ ይችላል። ይሄኛው ግን እኔም ልጅቷን ማብራሪያ ስትሰጠኝ እሳቱን በትንሽ እሳት ቀስ ብሎ እንዲበስል የሚሆን ነገር ስለሆነ እንደዛ ነው የምጠቀመው። ትንሽዬ ቢይዝብሽም የራሱ እሷ የሰጠችን የራሱ ማጽጃ አለው። እሱን ጽድት አድርገሽ ታስቀምጪዋለሽ። እኔ ምንም ችግር አላየሁበትም። ችግርም ስላላየሁበት ነው ለወዳጆቼ የጋበዝኩት ያደረግሽ። በጣም ጥሩ። እንዴት ነው ሆስት ሲደረግ
ሽልማቶች ይሰጣሉ። አሁን አንቺ ሌላ ሰው ስትጋብዢ ያ ሰው ሲገዛ የሚሰጥ ስጦታ አለ። እንደዛ ደርሶሽ ያውቃል? በጣም እውነት? እስኪ እሱን አስረጅኝ። ምን ያህል ጊዜ ምን ያህል ደረሰሽ? የመጀመሪያ ጊዜ እንዳልኩሽ ይሄን ዕቃ የገዛሁት ምናልባት 6 ዓመት ይሆናል። 6 ዓመት ይሆናል። እና ያን ጊዜ መጀመሪያ ሰው ስትጋብዢ ቢገዙም ባይገዙም የሚሰጥ የሚሰጥ ቃለ which ይሄኛው እሱ በነፃ ተሰጠኝ። ከዛ በኋላ ደግሞ ሁለት ሰው እያደረኩኝ እየጋበዝኩኝ በመጀመሪያ 3 ጊዜ ገዙ። 3 የጋበዝኩት በጣም ላኪ ነሽ። 3 የጋበዝኩኝ በ3 ጊዜ የሚመጡት አንዳንዳቸው ገዙ። ሲገዙ አንቺም አንዳንድ ዕቃ አገኘሽ? ሲገዙ አንዳንድ ዕቃ 3 ዕቃ አግኝቻለሁ። 3 ዕቃ በጣም ላኪ ነሽ። ጥሩ ነው። እና እንዴት ነው ዋጋው? ብዙ ነው በጣም it's not worth it የሚል አንዳንድ ሰዎች ያጉረመርማሉ። እና እንደው ከጥቅሙ እንደዚህ ከሽልማቱ አንፃር ስታዩ እንዴት ነው? አንዳንድ ዕቃ ገዝተን አንዳንዴ ምን ነው ባልገዛሁት እንላለን አይደል? ከዛ አንፃር ስታዩ ሰላድ ማስተር እንዴት ነው? እኔ በበኩሌ ያው ዋጋው መቼም ዋጋው ውድ ነው። ግን እንደ ውድነቱ ዕቃሽ ይሄ ከልጅ ልጅ የሚወረስ ዕቃ ነው። ብረት ድስት ነው። የምትበይውን ምግብ የምታበሲበት ነገር ነው። ስለዚህ ጥራቱ ከዋጋው ጋር ያላመጣጥነው። እንደውም እኔ ብጨምር ትልልቅ ብረት ድስቶች እንድጨምር ሁሉ አነጋግሬያታለሁ። እና እድሉን አግኝቼ ወይም ደግሞ በካሽ እንድገዛ ሰው የመጋበዙን ባይኖርም ባይዘው ያቆምኩት ኮቪዱ ሲገባ ነው። ኦኬ ኮቪዱ ሲገባ ያው ቤት መምጣት ቀረ። ከዛ በኋላ ያው ኮቪዱ ያው ታውቂያለሽ እንዴት ብዙ ነገራችን እንደቀየረው። አውስትራሊያ ደግሞ ረጅም ጊዜ ዝግ ነበረ። በዛ የተነሳ አቆምኩት እንጂ እቀጥል ነበረ። አሁን ትቀጥያለሽ ብዬ አምናለሁ ሌላ ጊዜ። አዜብ እንዴት ነው ሰላድ ማስተር የረጅም ጊዜ ዋስትና አለው? በእንግሊዘኛው አጠራር ያው ዋራንቲ አለው ይባላል። እና እንደው ዕቃው ተበላሽቶ ወይ ዝጎ ወይንም ያው ብረት ድስት መያዝ ኖርማል ነው፣ ግን ዝጎ ወይንም ተበላሽቶብሽ የጠበቅሽው ፕሮዳክት ከሌሎቹ ተለይቶ አንዱ ድስት ካንዱ ተለይቶ ፑር ኳሊቲ ሆኖብሽ ያውቃል? እንዴት ነው? እኔ እንግዲህ እንዳልኩሽ ስጠቀመው 6 ዓመቴ ነው። በብረት ድስቱ ላይ ምንም ሁሉም ብረት ድስቶች በጣም ቆንጆ ብረት ድስት ናቸው። ምንም ያጋጠመኝ ነገር ኦቨን ውስጥ ሁሉ ከተዋለሁ። እንደገና ደግሞ ያው ሌላ ዳቦ መጋገሪያ ምናምን ሁሉ አለው። እሱን ዳቦ ጋግርበታለሁ፣ ጥብስ ጠብስበታለሁ፣ ሁሉንም ማረግበታለሁ። እና እንደዛ አይነት መጥፎ ምንም ያጋጠመኝ እነሱ ነግረውኛል። የረጅም ጊዜ ዋስትና እንዳለው ፋብሪካው እንደሚቀይር ቢበላሽ እነሱ ከተናገሩት ውጪ ሌላ አይነት ጸባይ ቢያመጣ ብረት ድስቱ እንደሚቀይሩ። ግን እስካሁን ድረስ እኔ ምንም ነገር ምንም የለም። እግዚአብሔር ይመስገን። አሜን። አይ በጣም ጥሩ። እስኪ ዕቃዎቹን ደግሞ አሳየኝ። ምን ያህሉን በሽልማት ያገኘሽውንም ያው ለተመልካቾች እንዲረዱት ብታሳየኝ ደስ ይለኛል። እሺ ችግር የለም። እሺ ዕቃዎቹን ይሄ እንደማየው የመጀመሪያ ላይ የተሰጠኝ ነው ብለሽኛል። እስኪ ሌሎቹን ደግሞ አሳየኝ። እሺ ይሄ ያው እንትን ነው አትክልት መቆራረጫ፣ እንደውም ቺዝ በቅርጽ የሚያወጣ የተለያዩ 5 ቅርጽ ማውጫዎች አሉ። የተለያዩ ቅርጾች ያወጣል። የተለያየ ቅርጽ እዚህ ጋር አድርገሽ አትክልቶችንም ቺዝም ሁሉንም ነገር በተለያየ ቅርጽ የሚያወጣ ነው። ይሄ የሚሰጥሽ በነፃ። ይሄ በመጀመሪያ በነፃ የመጀመሪያ ሰው ሆስት ስታረጊ በነፃ ነው። እኔም አግኝቻለሁ። በመጀመሪያ ገዙሽም አልገዙሽም ይሄ ይሰጣል። በጣም በቀጣይ ደግሞ እንደነገርኩሽ 3 ጊዜ ሰዎች ጋብዤ 3 ዕቃ ተሰጥቶኛል። ከነዚህ ውስጥም አንደኛው ይሄ ነው፣ የሻይ ማፍያ ኤሌክትሪክ የሻይ ማፍያ ኬትል። 2 አይነት ነበረ፣ ያለ ኤሌክትሪክም ነበረ፣ የኤሌክትሪክም ነበረ። ይሄንን ወስጃለሁ። አንድ ኤሌክትሪክ። ይሄ በሽልማት በሽልማት ነው። ይሄኛው ደግሞ አንድ ነው። ይሄም በሽልማት ያገኘሁት ነው። ይሄም በጣም አሪፍ መጥበሻ። ይሄም በሽልማት የተገኘ። ይሄ በሽልማት ነው።
ቢገዛ እኮ በጣም ውድ ናቸው እነዚህ በጣም አዎ ሶስተኛ ደግሞ ያገኘሁት ይሄንን መርጬ ነው አሳይታኝ ሁለት አሪፍ መጥበሻ እንደዛ ነበር እንግዲህ 6 አመት ሙሉ ተገልግላበት እቃው ይሄንን ነው የሚመስለው በጣም ቆንጆ እቃ በጣም አሪፍ ነው እንግዲህ ከብረት ድስቶቹ ባሻገር ይሄ አብሮ ከዚህ ጋር ከቃው ጋር የመጣ ነው ይሄ ለሰላጣ ማዘጋጀት ይሆናል እንዲሁም ደግሞ ዋይን ምናምን በረዶ ውስጥ አርገሽ ለዋይን ማቅረቢያም ይሆናል ይሄው እንደምታዩ አይዝግም በጣም ጥሩ እቃ ነው ይሄ አብሮ ከቃው ጋር የመጣ ነው ይሄንን እኔ አሁን የምገለገልበት እዚህ ቺዝ ቬጂታብል ምናምን ስፈጭ እንደዚህ በማድረግም እገለገልበታለሁ ይሄው ግን እኔ እቃው ጥሩ ስለሆነ ተጠቀምበት ለወይንም ማለት ለፍሩትም በጣም ጥሩ ሁሉ ነገር ይሆናል አየሽ አንድ ሰላጣ ማቀላቀያ አዲስ ነገር አስተማርሽ በጣም አሪፍ ነው ይሄ ነው ከዛ በተረፈ ከብረት ድስት ውስጥ የሚካተተው ይሄ ደግሞ በእንፋሎት ማብሰያ አለው በእንፋሎት የሚያበስል ከስር ውሃው ይደረጋል እዚህ ጋር አትክልቶችን የፈለግሽውን ነገር አድርገሽ በእንፋሎት ያበስላል ራሱ ከብረት ድስቱ ጋር ነው የሚገዛው ይሄ ቆንጆ ሌላኛው ያልኩሽ ይሄ ነው በኤሌክትሪክ የሚሰራ ለሁሉ ነገር የሚጠቅም ይሄ ፈሳሽ ዘይት ነው ውስጡ ያለው ከስሩ እንዳይስ ተደርጎ ዘይቱ ነው የሚግለው ስትሰኪው ዘይቱ ይግልና ከዛ በኋላ ምግቡን እንዲበስል ያደርግልሻል አይዝም ምንም ነገር አይዝም ዳቦ ጋግርበታለሁ እንዲሁም ስጋ ጠብሰበታለሁ ይፈልኩትን አረግበታለሁ በጣም አሪፍ እኔም ለኩኪንግ ፕሮግራም ስሰራ ብዙ ጊዜ ተመልካቾቼ አይተው ይሆናል እያዩም ይጠይቁኛል አንዳንዶቹ በብዛት ይሄንን ነው የምጠቀመው እና በጣም ቆንጆ እቃ ነው በጣም እሺ እንግዲህ ትጂዬ እነዚህ ብረት ድስቶች እንዳልኩሽ 6 አመት ተገልግዬባቸዋለሁ ግን እንደዚህ እስካሁን ድረስ እንደዚህ ጽድት ብለው ይዘታቸውን ሳይለቁ ሊቆዩበት የቻሉበት ምክንያት ደግሞ አንድ ይሄ ማስጃው ነው ይሄ አብሮ ብረት ድስቱ ሲሰጥሽ ስትገዢ አብሮ የሚሰጥ ፓውደር ነው በዚህ ያው ቃ እንደምታጸጂው በስፖንጅ አርገሽ ስታጸጂበት እቃው እንደዚህ እንዲያበራ ይዘቱን እንዳይለቅ ያደርጋል በጣም ቆንጆ ፓውደር ነው ካለቀብሽ ግን ያው ስታጥቢ ብረት ድስቱን ብዙ ጊዜ ከተጠቀምሽ ያልቃል ካለቀብሽ ደግሞ መግዛት ትችያለሽ ይገዛል ይሄ በኦርደር የሚገዛው በመጀመሪያ ግን ከድስቱ ጋር አብሮ ይመጣል በመጀመሪያ አብሮ ነው ይሰጡኝ ግን ስጠቀምበት አለቀና ሌላ አሁን በቅርብ ጊዜ ይሄንን አዲስ ገዝቼ ነውና ይሄ የራሱ ማጽጃ እንደዚህ ድስቶቹ አምረው እንደዚህ ያበሩ እንዲኖሩ ያደረጋቸው ይሄ ነው አንዳንዴ ቢይዝብንም በዚህ ስናጸዳው ወዲያው ድስቱ እንደነበረ ይሆናል ሲይዝብሽ በቢላ ወይ በሆነ ነገር በምንድነው በማንኪያ አትፈቀፍቂው እንደሌላ ድስት አይፈቀፈቅም ራሳቸው የሰጡኝ እቃ አለች እንደ ፕላስቲክ ነገር ናት በሷ ነው ትንሽዬ ቢይዝብሽ እንደዛ አርገሽ ከዛ በኋላ ፓውደሩን ተጠቅመሽ ስትወለውዩ በጣም ጽድት ይላል ወዲያ እንደዚህ እንዳማረ ይኖራል በጣም ጥሩ አዚ በጣም ታንኪዩ እንደዚህ ቆንጆ አድርገሽ ያሻቸውን እቃዎች እንድጠይቅሽ ቤትሽ ድረስ መጥቼ ጊዜሽን ሰተሽኝ ፕሮግራሙን አብረን እንድናደርግ ስላደረግሽልኝ በጣም አመሰግናለሁ እኔም አመሰግናለሁ ሰላድ ማስተር በእውነቱ በጣም ምርጥ እቃ ነውና እኔም ይሄንን የተጠቀምኩበትን ያለውን እቃ ጥቅሙንና አገልግሎቱን ለመናገር እድሉን በማግኘቴ እኔም አመሰግናለሁ እግዚአብሔር ይስጥል በጣም ታንኪዩ አደርሳለሁ መልእክት ታንኪዩ ተመልካቾች እንዲረዱት አንቺ በጣም ጎበዝ ነሽ ሂደሽ ጠይቀሻት ዋው ይኸውልሽ ዚስፋር ሂጄ ነው የጠየቅኩኝ ምክንያቱም የተጣራ ኢንፎርሜሽን ነው ለህዝብ መቅረብ ያለበት ኦነሮችን ጠይቄ ዋው አንቺን ያንቺን ብቻ ሳይሆን በጣም ትልቅ ሰርፕራይዝ ነው ለኔ ወይ አዚ
አሉ ሌሎችም አሉ። ከመጀመሪያዎቹ ተጠቃሚ ናት። መጀመሪያ ከገዙ ሰዎች አንዷ ናት። ኦኬ ዋው በጣም ደስ ይላል። አንቺም በጣም ጎበዝ ነሽ። እግዚአብሔር ይባርክሽ። በጣም ደስ ይላል። አዎ ለተመልካቾቼ የተጣራ ኢንፎርሜሽን ማቅረብ ስላለብኝ አንቺ ስለቃው ጥሩነት ነግረሽናል። የገዛው ሰው ምን ይላል የሚለውን ደግሞ እንደዚህ በጣም ደስ አቅርቤያለሁ። በዛ ስላልኩሽ በጣም ነው ደስ ያለኝ። እንግዲህ ሌሎቹን ደግሞ ታያለሽ። እሺ ቴንክ ዩ በጣም አመሰግናለሁ። ካን ወይ እስከማይ ድረስ በጣም ቸኩያለሁ። በጣም ጥሩ ቴንክ ዩ ሊናት በጣም ነው የማመሰግነው። እሺ ተመልካቾቻችን ከፋንቲ ጋር የነበረኝ ቆይታ ይሄንን ይመስላል። ውሎ ከቲጂ ጋር እንዴት ነው? እየተከታተላችሁ ነው? በኮሜንት አሳውቁኝ። የዛሬ ፕሮግራሜ ይሄን ይመስል ነበር። በሚቀጥለው በሌላ በቆንጆ ቪዲዮ እስከምንገናኝ ሰላም ቆዩኝ።